ነው የሚመስለው። ግን እንደዛ አይደለም ማለት ህይወቴ በጣም ማለት እኔ በስመ አብ እንደኔ እግዚአብሔርን ፈተና የበዛበት ሰው አላየሁም። ሄሉሻ በመጀመሪያ አላህ ያስርሽ። በሽታ ከባድ ነው። የሰው በታይ የምትሆኑት ገንዘብ ስለሌላችሁ ወይም ደግሞ ሌላ ነገር አይደለም። ግን በሽተኛ ከሆናችሁ ጤና ከሌላችሁ የሰው በታይ ትሆናላችሁ። ጤና ከሆናችሁ ግን ከፈለጋችሁበት ደረጃ መድረስ ትችላላችሁ። ስለዚህ እና ሄሉ በዚህ መልኩ እያለቀሰች ነው የመጣችው። እኛ ደግሞ ከትናንት ወዲያ ቤኒ ጋር በተጣሉበት በዛ ስለዛ ልታወራን የመጣች ነው እንጂ መሰለን እኛ በዚህ ልክ እንደዚህ አሟት ኦፕሬሽን ደረጃ የሚያደርስ ነው ብለን አላሰብንም። በመቀጠል ደግሞ እዚህ ጋር አሁን ብናለቅሰው ለሰው ልጅ ያው የሰው ልጅ ግማሹ ከሚያዝ ነው መያዝ ነው ይበልጣል። በዛ ላይ ደግሞ የሰው ልጅ ምንም ቢሆን ምንም በቃ ሊያደርግ አይችልም። ዋናው ነገር ከሰው ልጅ በላይ ፈጣሪ ነው አይደለ? ወደ ጌታችን ማልቀስ ነው በቃ መልስ የሚሰጥ እነሱ ነው። ስለዚህ ሄሉሻ በመታመነው ነገር ወደ ፈጣሪሽ እንትን ብትይ ጥሩ ነው ብዬ አስባለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ከልብ አመሰግናለሁ። እና እንግዲህ ከመግቢያ ላይ እንዳያችሁት ሄሉ ዛሬ በዚህ መልኩ እያለቀሰች ውስጧን በቃ እንዳመማትና ሁሌ መድኃኒት እየተጠቀመ እንደሆነ እንደውም ደግሞ ከ2 ወር በኋላ ኦፕሬሽን እንደምትሆን ነው ያልቅሰ የተናገረችው። በእርግጥ ያስከፋል። ከበፊት እያመማችሁ የኖረ በሽታ ቢሆንም ከእናንተ ጋር እንደዚህ ኦፕሬሽን ትሆናላችሁ ስትባሉ ኦፕሬሽን ማለት ከባድ ነው። ያኔ ሰው ልጆች ኦፕሬሽን ሲሆኑ በጣም ነው የሚፈሩት እና ያስፈራል። በዛ ላይ ደግሞ ከጎኔ ማንም የለ ብላችሁ ስታስቡ ትንሽ ከብዳል። እሷ እንዳለችው እንግዲህ በህይወት እስከ ዛሬ ማንም አልነበረኝ። አሁን ላይ ግን ወንድሜ ያለ ወንድሜም ቢሆን ደግሞ የኔ ታናሽ ስለሆነ ሁሉን ነገር ባወራው ይጨናነቅብኛል ብላለች። በዛ ላይ ደግሞ ወንድ ልጅ ስለሆነ ትንሽ ከበድላል እና በመቀጠል ልላችሁ የምፈልገው እንግዲህ አሁን ሄሉ ይህን ስለተባለ ቁማ እየሄደኝ ነው እየሰራኝ ነው ለጊዜው የውስጧን እሷ ናት የምታውቀው። ቢሆንም ግን አልሐምዱሊላህ በቃ ወደ ፈጣሪዋ ነው ጸሎት ማድረግ ያለባት። እንዲሁም እዚህ ጋር ሚዲያ ላይ ራሱ ለትንሽ ጊዜ ራሷን ብታረጋጋ ብዬ ነው የማስበውና ምክንያቱም እኛ ከሞትነ እኛ ከቀረን እኛ አልጋ ስር ከወደቅነ ሁሉም ነገር ይቀራል አይደለ? ስለዚህ እሷ ወደ ፈጣሪዋ እናንተ የምትሏትን ቦታ ካለ እንደዚሁም ደግሞ ሐኪም ቤት ሳይሆን መጀመሪያ እስኪ ፈጣሪዋን ጸሎት አድርጋ ትለምነው። ምክንያቱም ብዙ በሽታዎች በሐኪም ቤት አይድኑም። ገብቷቸዋል። እና እንደዚህ አይነት ነገር ስለሆነ በመቀጠል ደግሞ የዚህን ያክል መሆን የለባትም፣ መረጋጋት አለባት። ለምን እኔ ትናንትና ዘወር ስለሆነ ቪዲዮ አየሁላህ ነው የምላችሁ። እግርና እጀላትም ሴትዮዋ እግርና እጀላትም ደረጃውን እንደዚህ እያለ እየተንፏቀቀች ነው የሄደችውና ሴትዮዋ እንደው ማየታችሁ ከሆነ ከርቀት መጥታ ጠየቀቻት። ማለት ፈገግታለሽ እንደዚህ ብለሽ እየሄድሽ እግር የለሽ እጅ የለሽ በቃ ይህን ደረጃ እንደዛ እያልሽ እየወጣሽ እንኳ ራሱ ደስተኛ ነሽ ሳናግርሽ በቃ ምንም ፊትሽ ላይ መከፋት ባህሪ የለብሽም ለምንድን ነው ብላ ጠየቀቻት። ወላሂ ከዛች ሴትዮ የሰማሁት ነገር በጣም ነው እንትን የሚለውና ምክንያቱም አለ እኔ ፈጣሪን አመሰግናለሁ አለ ደስተኛ ነኝ አለ። እንግዲህ አስቡ እግር የላትም በቃ እንደዚህ በእግሯ እየተንፏቀቀኝ ነው የምትሄደው በቂጧ ማለት ነው። እና ግን ከኔ በላይ ደስተኛ የለም አለ። እንዴት ስትላት ምክንያቱም አለ እኔ እንደዚህ እንኳ ብዬ ውጩን እያየሁ ነው አለች። እኔ ውጩን እያየሁ ነው፣ ግን አልጋ ላይ እኮ ተኝተው ከመኝታቸው እንዲመንቀሳቀስ የማይችሉ አሉ። ሽንታቸውን ሁሉ ነገራቸውን አልጋ ላይ የሚያረጉ ሰዎች አሉ። ስለዚህ እኔ ደግሞ በቃ ራሴን ችዬ እየሄድኩ ነው አለ። ውጩን ከመፈልገው ቦታ እየተንፏቀቅኩም ቢሆን እየደረስኩ ነው እየሄድኩ ነው። ስለዚህ ለምን ፈጣሪን አማርራለሁ? ከኔ በታ ያሉ ማንኛውም ሰው ሲታመም ሀኛ ይባሳለ ብለው ማሰብ አለባቸው እንጂ እኛ እንደዚህ ታመም ነው ብለው በጣም ፈጣሪ ማማረር የለባቸውም ነው። ይሄን ያልኩበት ምክንያት ሄሉ ያመማት ነገር አያሳስብም አያስለቅስም እያልኩ አይደለም። ነገር ግን አሁን መጨረሻ አካባቢ ያለውን ከሰማችሁ ፈተና በህይወቴ ላይ በጣም በዛብኝ፣ የኔን ያክል የተፈተነ የለም እያለች ነው። አይባልም እንደዚህ። ምክንያቱም አላህ የሚወደውን ሰው ይፈትናል። ፈተና ደግሞ ለእኛ የሆነች ነገር ስትታመሙ በታመማችሁባት ነገር አላህ እንትን ይሰጣችኋል። ገብቷችኋል? ለራሳችሁ ለወደፊታችን አኼራችን ላይ እንትን አለን። በዚህ በታመማችሁ ሰዓት በቃ እንትን ምንድነው የሚባለው ምን ልበላችሁ ብቻ ስለዚህ ማማረር የለብንም ፈጣሪያችንን። ገብቷችኋል አይደለ? የሰራነው ወንጀል የሚታበስልን ነው። ሰዎች እንደዚህ በሽታ ታመን ስንነሳ በቃ እንትን አለን። ገብቷችኋል? ሐሰን አለን እና
ስለዚህ እሷ ደግሞ እንደነገርኳችሁ እዚህ ጋር ስለተሰማት ነው መጣ የተናገረችው። ለምን መጣ ተናገረችም አይደለም። ነገር ግን ቁማን መሄድ እየቻልን ሄሎ እስከ ዛሬም አይታችኋታል፣ ደህና ናት። አሁን ላይም ቢሆን ነግራችኋለሁ፣ ውጭ ላይ እየሄድኩ ነው ብላለች። ውጭ ላይ እየሄደች ነው፣ ደህና ናት ለጊዜው። ይህ ኦፕሬሽን ለምለው ነገር ደግሞ ገና ከ2 ወር በኋላ ነው ብሏል። የሰው ልጅ ድንገት ታመሙ እኮ ብዙ ነገር አለ አይደል? ስለዚህ እሷ አሁን ቻንስ አላት። ወደ ፈጣሪዋ ተቀርባ ጸሎት ካደረገች ምናልባት ሐኪም ቢስም ሳትደርስ ሊተዋት ይችላል። ገብቷቸዋል። ብዙ ሰዎች ያኔ ሐኪሞች የሆነ ነገር ሊሉ ይችላሉ፣ ግን በሐኪሞች ሳይሆን አላህ ስበብ እየሰጠ ነው። እነሱ ስበብ ናቸውና በህይወታችን ምንም አይነት ነገር ቢደርስብና ፈጣሪያችንን ማማረር የለብንም። ገብቷቸዋል አይደል? ለምን የባሰም ሊሰጠን ይችላል። በዚህ ነገር እስኪ ባሬ ልፈት ነው ብሎ በሚሰጠን ነገር የምናማረር ከሆነ ከባድ ነው። ቢጨምረንም ምንም ማድረግ አንችልም እና በሚመጣብን ነገሮች አልሐምዱሊላህ ማለት አለብን። እንዳልኳቸው የታከመ ምድነው ነገር ነው። በቃ ሌሎች ነገሮች ሊብሷት ይችላሉ፣ በሌላ ሰው የለኝም በሚለው ነገር እንዲሁም ደግሞ በህይወቷ ደህና የህይወት አጋርም ከሌላት አሁንም የእውነት የተጣሉት ከቢኒ ጋር እውነት ከሆነ ያን ምክንያት ያለው ነገር ምናልባት ያን ነገር ሲጨማመርባት ሊያስከፋት ይችላል ውስጧን። ግን ቢሆንም ማንኛችንም ቢሆን የበታዮቻችንን ማየት አለብን። ከኛ የባሱትን ሰርተው የማይበሉትን በቃ ምን ልባላችሁ እንዳልኳችሁ ከሽንት ጀምሮ ሰው የሚቀበላቸውን እንደዚህ አይነቶቹ ነገር አይተን ፈጣሪያችንን ልናመሰግን ይገባል። የታመሙትን አላህ ያሽራቸው። ጠንካራ መሆን አለባት። እናንተም ኮመንት ስትሰጧት ጠንካራ እንድትሆን እንዲሁም ደግሞ በዱዓ በጸሎታችሁ አስቧት። ይህ ነው። ምክንያቱም ብዙ ጊዜ በተከፋን ቁጥር የምናወጣቸው ቃላቶች፣ በተደሰትንም ቁጥር የምናወጣቸው ቃላቶች ስህተት ናቸው። በተከፋንም ሰዓት ቢያንስ ለሰው ከመናገር ራሳችንን ከአላህ ጋር በቃ ዱዓ ማድረግ አለብን። እኔ እውነቴን ነው የምላችሁ፣ በውስጤ አንዳንድ ነገሮች በቃ እኔ የፈለኳቸው ነገር በቃ ዛሬ እንዲህ አይነት ነገር ይሳካልኛል ብዬ ግን ያልጠበቅኩን ነገር ተከስቶብኝ ሳይ በጣም እናድዳለሁ። ራሴን መቆጣጠር እስከሚያቅተኝ በቃ ራሴን ያመኛል ያለ ወንትኔ ማለት ነው። ግን በዛን ታይም ላይ ወላሂ ጎንበስ ብዬ በቃ 2 ረካ ሰግጄ ዱዓ ካደረኩ አልሐምዱሊላህ ያልፍልኛል ማለት ነው። እና በቃ ጭንቀታችን ይወገድልናል። ስለዚህ ሁላችንም እንደዚህ አይነት ነገሮች በሚመጡብን ሰዓት ዱዓ ማድረግ ነው ያለብን። ዱዓ ካደረጋችሁ ደግሞ እመኑኝ በቃ ሰላም ታገኛላችሁና እኔ በሰዓቱ ላይ የተናደድኩበትን ነገር በጣም ሰላሜን ያሳጣኝና ግን ዱዓ ካደረግኩ በኋላ ለትንሽ ጊዜ ነው። ከዛ ግን በነገጧቱ እኔ ደስተኛ ነኝ። ያ ያልኩን ነገር እኔ በቃ እራሳዋለሁኝ። እንደገና ደግሞ የተሻለ ነገር ሆኖ ነው የሚመጣልኝ እና ማመስገን መልመድ ያለብን ፈጣሪያችንን ማማራር የለብንም። ያንዳንዱ ነገር ለኛ ኸይር ነገር አለው። ገብቷችኋል? ከጀርባው ኸይር ነገር አለውና ለምን ታመምኩኝ ለምን አልነ ብለን ማከፋት የለብንም። እና አላህ ያሽርሽ የሉሻ ጠንካራ መሆን አለብሽ። ብዙ ነገር አልፈሻል። በሚሆንብን ነገር ደግሞ አልሐምዱሊላህ ማለት አለብን። ሁሉም ነገር አላህ የጻፈው አላህ የከተበው ነገር ነው ሊሆን የሚችለው። እኛ ምንም ልንቀይረው የምንችል ነገር የለም። የመጣውን ነገር በላም ሲመጣ በዱዓ ነው የሚመለሰው። እንደዛ ስለሆነ እንግዲህ አብሽሪ፣ ምንም አይደለም። የሰው ልጅ የታመመ ይድናል። ጠንካራ ሁኚ። የባሱን ራሱ ራስሽን አታጨናንቂ። ራስሽን የምታጨናንቂ ከሆነ ከዚህ በላይ ትሆኛለሽ እና ይህ 2 ወር ማለት ከባድ ነው። አሁን ግን አንቺ አእምሮሽን ፍሬ ያደርግሽ ምንም አልሆንኩም ብለሽ ዱዓ እያደረግሽ ወይም ጸሎትሽን እያደረግሽ መቀጠል ነው እንጂ የምትጨናነቂ ከሆነ ከበሽታው በላይ ሌላ በሽታ ታመጫለሽ ማለት ነው። ጭንቀት በራሱ አንድ በሽታ ነው እና ይሄን ይመስላል። የተጨነቃችሁ አላህ ጭንቀታችሁን ያስወግድላችሁ። ወዳችኋለሁ፣ አገብራችኋለሁ። በተናገርኩት ነገር ስህተት ካለብኝ አርሙኝ። እኔ ለሌላ ሳይሆን እሷ ጠንካራ እንድትሆን ነው። የባሰም ሰው ስላለ ነው። ቻናሌን ሰብስክራይብ ያደርጋችሁ አበረታቱኝ። አሰላሙ አለይኩም ወራህመቱላሂ